በስተመጨረሻም የአብርሽና የሩታ ጉዳይ አንድ ወደ መሆን እየሄደ ይገኛል። የሄርሜላ ጉዳይ ያበቃለት ይመስለኛል። ለሄርሜላም እንግዲህ ከበድ ያለ የመልስ ምት ትሰጣለች ዛሬ ለአብርሽ ማንም ሰው እንዳይደውልለት በጣም ሰላማዊ እንደሆነና ከእሷ ጋር በጣም ደስተኛ እንደሆነ ነው እየተናገረች የምትገኘው። ከሀገርም ሊወጡ እንደሆነ ዛሬ ኤፍሬምና ሩታ መጠው በደስታ እያወሩ ይገኛሉ። ምን ተሰማችሁ ግን? ኤፍሬም በጣም ደስተኛ ሆኗል። ምክንያቱም ይህን ቀን ይህን ሰዓት በጣም ሲጠበብቅ በጉጉት ነበረ። ኤፍሬም ጀግና ወንድ ነ፣ ሩታም ጠንካራ ብርቱ ሴት ናት በማለት ብዙ ሰዎች እንግዲህ እያደናንቋቸው ይገኛሉ። እውነት ለመናገር ሩታ ብቻዋን ነበረች፣ ብቻዋን ከምነግራችሁ በላይ ያው ኤፍሬም እኔ እንጃ እሱ ብቻ ነው እንደዚህ አላደለ ገፍቶ የመጣ ወይ ደግሞ አለውልሽ አላት። ሁሉም ወንድም ነኝ ያለውም ቂጥ ናቸው እነሱ ማለት ነው። ዝም ብለው ቂጥቂጧን መከተል እንደዚህ ነው እንደዛ ነው ብሎ ወሬ ማቡካካት፣ ከዛ የሆነ ነገር ሲፈጠር ከአብርሽ እንድትለያይ እስከ መጨረሻው ነገሩ እንዲያበቃለት ከመምከር ውጪ አንተም ተው አንቺም ተይ የሚል መካሪ አልነበራትም። ኤፍሬም ግን እውነት አለኝ የራሴ የሆነ እውነት አለኝ የራሴ የሆነ መንገድ አለኝ ብሎ ወንድሙም ጠርቶ ብዙ ነገር ብሎታል። ቡዜም ሳትቀር ጠርታ ብዙ ነገር ብሏለች። ግን አልሸነፍም፣ አልበገርም፣ ላመንኩበት አላማ ወደፊት እሄዳለሁ፣ እጓዛለሁ፣ ስኬታማም እሆናለሁ ብሎ ነበር። እንደዛ ተውም እንዳለውም ሁሉ ነገር ተሳክቶለት እንግዲህ አብርሽና ሩታን አንድ ለማድረግ ችሏል። ያው አብርሽ በዚህ ሰዓት እንግዲህ ጤነኛ እንደሆነ ምንም የሆነው ነገር እንደሌለ ነው ለሁሉም ሰው እየተናገረ የሚገኘው። ታሟል ምናምን አትበሉ፣ ጤነኛ ነው ጤነኛ ነው። በተለይ ሰዓቱ ከወለቀለት በኋላ በጣም የደስታ ህይወትን እያሳለፈ እንደሆነ ወደ ድሮ ትክክለኛ ማንነቱ እንደተመለሰ ሩታም ኤፍሬምም እየተናገሩ ይገኛሉ። ይሄ በጣም ደስ የሚል ነገር ነው። ዋናው ያው ከሁሉም ከሩታም ከሄርሜላም ከሁሉም ከኤፍሬምም ከነቡዜም ከተመልካችም በፊት አብርሽ ጤንነቱ ደህንነቱ ያሳስባል። ዋናው የሱ ጤንነት የሱ ደህንነት ነው ብዬ ነው የማስበው። ስለዚህ እሱ ደህና ስለሆነ በጣም ደስ ብሎኛል። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው። ለሄርሜላም እንግዲህ እስከ ጥግ ልክ ልኳን ነግራታለች። እኔ አሳዝናኛለችም አስቃኛለችም። የእውነት ለመናገር ሩታ እንዲህ ከሳቀች እንዲህ ደስተኛ ከሆነች ወራቶች አልፈዋል፣ እንደ አመታቶች ብዬ በወራ ራሱ ድፍረት አይሆንብኝም። የእውነት በአብርሽ ስታዝን አንገቷን ስትደፋ ልቧ ሲሰበር የእውነት ብቸኛ ስትሆን ያለመፈለግ ስሜት ሲሰማት በጣም በብዙ ውጣ ውረዶች ተኝታ እንኳን ጥሩ እንቅልፍ የማትተኛበት ጊዜያቶችን ነው የማስታውሰው። አሁን ግን በአብርሽ ደስተኛ እንደሆነች አብርሽ ወደ እሷ በቃ በመመለሱ አሸናፊ በመሆኗ በጣም ከምነግራችሁ በላይ ደስታዋን እያጣጣመች ትገኛለች። እንግዲህ አብርሽና ሩታ እንደ አዲስ ፍቅርን ጀምረዋል ማለት ይቻላል። የሄርሜላ ጉዳይስ እንዴት ሊሆን ነው የሚለው ያው የብዙዎቹ ሰው ጥያቄ ነው። አንዳንዶቹ ግዴታው ነው ይህ ልጅ ማሳሰር አለባት። እንዲህ ቃል ገብቶ ልቧን ሰብሯል። ወደ ራሱ ጨርሻለሁ ዘግቻለሁ ወዳለው ህይወት ተመልሷል። ስለዚህ እንደዚህ መሆን የለበትም፣ ሄርሜላ መክሰስ አለባት የሚሉ ብዙ ሰዎች አሉ። አንዳንዶቹ ደግሞ በቃ ኑሯን የራሷን ትኑር፣ አብርሽ በቃ ወደ ትዳሩ መመለሱ ጥሩ ነው እንደውም በማለት የሚሰጡ አንዳንድ ሀሳብ አለው። ሌሎቹ ደግሞ በጭራሽ አብርሽ ከሩታ ጋር ሆነም አልሆነም ለአንቺ የሚጠቅምሽ የሚረባሽም ሰው አይደለም፣ ስለዚህ ወደ አንቺ መመለስ የለበትም የሚሉ ሀሳቦችንም እየሰጧት ይገኛሉ። ግን ሄርሜላ ከየትኛው ወገን እንደምትሆን አልገባትም ወይም ደግሞ አልተረዳችም። ብቻ አብርሽን መከተል ነው የምትፈልገው በዚህ ሰዓት። አብርሽን እንዲህ በቀላሉ አትፋታውም፣ ታያላችሁ። ለበቀል ራሱ ትመጣለች። አሁን በጣም በሚያሳዝን ሁኔታ ልቧ እንደተሰበረ እንደተጎዳች አድርጋ ነው የመጣችው፣ ወይም ደግሞ እያወራች ሀሳብ አስተያየት እየሰጠች ያለችው አብርሽን እየለመነች ያለችው። አብርሽ ደግሞ በዚህ ሁኔታው በዚህ አቋሙ የሚቀጥል ከሆነ እመኑኝ ነገ ሄርሜላ በጣም ብዙ ጉዶችን ይዛበት ትመጣለች። ገና ምንም አትፋታውም። የእውነትም ይገባዋል ብዬ አስባለሁ። አብርሽ ግን የሩታና የአብርሽ ጉዳይም ከሄርሜላ ያለው ጉዳይ ከሄርሜላ ጋር የነበረው ነገር ካላበቃለት ደስተኛ የሚሆኑ አይመስለኝም የእውነት ለመናገር። ምክንያቱም ሄርሜላ ምንም እመኑኝ ሩታና አብርሽ አንድ ላይ ሆኖ ደስታቸውን እንዲያጣጥሙ አትፈቅድላቸውም። ያ ደግሞ በጣም በህይወታቸው ላይ እጅግ በጣም ፈተናን የሚሆንባቸው የእውነት ለመናገር በጣም ትልቅ ፈተናና እንዴት አድርገው
ህይወታቸውን ሊመሩ እንደሚችሉ እኔ የማውቀው ነገር የለም። ግን ፈጣሪ አለ። ሩታ እስከ ዛሬም ፈጣሪን ይዛ ፈጣሪን ተማምና ነው እዚህ ደረጃ ላይ ደረሰችውና አሁንም እግዚአብሔር ይረዳታል ብዬ አምናለሁ። እግዚአብሔር ከሷ ጋር ይሆናል። እኔ እንጃ። ሄርሜላም ያው መጎዳቷ ኤፍሬምም እኔ አልፈልግም ብሏል። ሄርሜላ እንድታለቅስም እንድትከፋም አልፈልግም። ግን ደግሞ አብርሽ ማድረግ ያለበትን ነው ያደረገው። ወይም ደግሞ ወደ ትዳሩ መመለሱ በጣም ደስተኛ እንዳደረገው ነው የሚናገረው። ሩታ ምንም ክፋትም ምቀኝነትም የለባትም። ሄርሜላ አዝና ተከፍታ ማየት አትፈልግም በማለት ማንም ሰው እየመጣ እንዳይረብሻቸው ተናግረዋል። ብቻዋን ነበረች። ማንም አጋዥ ረዳት ባልነበረባት ሁኔታ ያበቃለትን ትዳር በቃ እኔ እንዴት ልበላችሁ በጣም እስከ ጥግ ድረስ የተገፋችበት ያለቀሰችበት አንገት የደፋችበት ጊዜና ወቅት ነበረ። ግን ደግሞ በዛ ሁኔታ ውስጥ ብትሆን አልሸነፍ ባይ አልበገር ባይ ሆና የልጇን አባት ወይም ደግሞ ባሏን ባለትዳሯን ወደ ቤቷ መመለሷ እኔ እንጃ ጀግና ሊያስብላት ይገባል ብዬ አስባለሁ። ሄርሜላን በሰዓቱ ጀግንነት ተሰምቶች ነበረ፣ አሸናፊ የሆንሽ መስሎች ነበረ። ግን የሰው እቃ የሰው ነው፣ የሰው ቤት የሰው ነው እንደሚባለው ያንቺ ባልሆነ ነገር ነበረ እርግጠኛ ሆነሽ። ቢያንስ ሩታ መተማመኛ ነበራት። አንድ እዚህ ጋር ትዳር የሚባል ነገር ተጀምሯል። ሰማን የሚባል ነገር ነበረ። ትዳር የሚባል ጋብቻ ረዥም ጊዜ አብረው ነበረ። ብዙ ማረጋገጫዎች የእሱ ሊሆኑ የሚችሉ ብዙ ነገሮች ነበሩ ከሚገባው በላይ። አንቺ ግን 80 እንኳን የለሽም፣ ሽምግልና እንኳን አልተላከም። አንቺ የእሱን ቤተሰቦች እንኳን በስርዓት አታቂም። እሱ የአንቺን ቤተሰቦች በስርዓት አያቅም። ምንም ማስተማመኛም መያዣም መጨበጫም የለሽም። አብርሽ በአጭሩ አታሎሻል ብዬ ነው የማስበው። ዋሽቶሻል። እንደ አንድ ሴት ልጅ በዚህ ልክ አብርሽ አንቺን መዋሸት፣ አንቺን በዚህ ልክ ማስለቀስ፣ አንቺን በዚህ ልክ መጉዳት ነበረበት ወይ ለሚለው በጣም ከባድ ነው። ግን ደግሞ አብርሽም ብቻ ሳይሆን አንቺም ለዛ ጉዳይ ተጠያቂ ነሽ። እንደውም ከአብርሽ በፊት አንቺ ነሽ ተጠያቂ ልትሆኝ የሚገባው። ምንም እኔ እዚህ ጋር ማዝንበትም የምራራበትም ነገር የለም። እንደ ሴት ስታለቅሽ ስትታለይ ማየት ያሳዝነኛል። ግን መጣሽበት እንጂ አልመጣብሽም። ወይም ደግሞ ራስሽ ነሽ የፈለገ ችግር ቢመጣ የፈለገ ነገር ቢመጣ ተቋቁሜ ያልፋለው የፈለገ ቢሆንም አላስከፋም አላሳዝንህም ብለሽ በግድ በቃ ወደ አንቺ እንዲመጣ ብልጭልጭ ነገሮችን እንዲያይ ነው ያደረግሽው። በነገራችን ላይ ሩታ አፈር ጭቃ በልታ አፈር ጭቃ ገብታ ነው ይህን ትዳር ይህንን ህይወት ይህንን አብርሽ የሰራችው እሷ ናት። ካለ ሩታ ምንም የኖረው ህይወት የለም። ምንም ከምነግርሽ በላይ አስታውሳለሁኝ። እንደውም ሁሉም ሰው አብርሽ 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 ሳይሆን የሚለው ሩታ ሩታ ነበር የሚለው። ከአብርሽ ጋር ራሱ መጠው ሩታ ሩታ ነበር የሚሉት ብዙ ሰዎች እና በሩታ ነው እዚህ ደረጃ ላይ የደረሰችው። እሷ ዝም ብላ እንዳንቺ እንደተዘጋጀ ለምሳሌ ሊበላ እንደተዘጋጀ ሳህን ላይ እንዳለ ምግብ አይደለም አንስታ ምንትፍ አርጋ የበላችሁ ወይ ደግሞ የወሰደችው ያገባችሁ። እሷ ብዙ ዋጋ ከፍላ ነው ከቤተሰብ ተጣልታ ብዙ ዋሽታ ብዙ ነገር ተዋሽታ ብዙ ነገር ተሰድባ በጣም ከፍ ዝቅ ተደርጋ ብዙ ዋጋ ከፍላ ነው እዚህ ደረጃ ላይ ያደረሰችው። ሶ ያን ህይወት ሊተው ሊረሳ አይችልም። ገባሽ? አንቺ ዛሬ የሆነ አፍታም ናት የምትሉ ሰዎች ምንም የላትም። ሲጀመር አፍታም ብትሆን ዩቲዩብ ላይ ምን እንድትለቃቅም ዶላር ልትለቃቅም አይደል እንደ መጣችሁ? ሀብታም ናት ብር አላት የምትሉ ሰዎች ውሸት። ያኔማ እንደዛ ብላን ነበረ። በቃ በጣም ሀብታም እንደሆነች ለአብርሽ 500 ሺህ ብር ሰዓት እንደገዛችለት ውጭ ሀገር ሄዶ እንዲዝናና ምናምን እንትን ነገር እንዳመቻቸችለት ውሸት። እግዚአብሔርን ምንም ስራ የላቸውም ከዩቲዩብ ውጪ ምንም የእውነት ምንም አይነት ስራ የላትም ሄርሜላ ማለት ነው። ለማታውቋት ልንገራችሁ ብዬ ነው። ስራ ቢኖራት የራሷ ሀብት ንብረት ቢኖራት ዩቲዩብ ላይ ምን አዳረቃት? ምን ከፍ ዝቅ ለምን በዚህ ልክ ራሷን አዋርዳ አርክሳ በዚህ ልክ ወንድ ለማኝ ሆና ዩቲዩብ ላይ አትመጣም። እመኑኝ፣ ማንም ሰው ክብሩ እንዲነካበት አይፈልግም። ማንም ሰው ግን ዩቲዩብ ገንዘብ ስለሚያስገኝ ዩቲዩብ ላይ ጥሩ ነገር ደህና ነገር መስራት ስላለባት በቃ ህይወቷን መምራት ስላለባት ዩቲዩብ ላይ መጣች። ገንዘብ ቢኖራት አትመጣም። 100% ምነግራችሁ ነገር ማንም ሰው ዩቲዩብ ላይ የመልፋት እዳ የለበትም። ወይም ደግሞ የመልፋት አባዜ ኑሮበት አይደለም፣ ገንዘብ ስለሚያስገኝ ብቻ ነው። ለማንኛውም ግን የአብርሽ ጉዳይ በጣም ቢያናደደኝ ቢያሳዝነኝም ግን ደግሞ ሄርሜላ የሚገባትን ነገር ነው ያገኘችው ብዬ ነው የማስበው። ግን አሁንም አርፋ የማትቀመጥ ከሆነ ራሷ ነች ራሷን የምታዋረደው ራሷን ዝቅ የምታደርገውና እንደነገርኳችሁ ብትመክሯት እች ልጅ ወደ ራሷ እንድትመለስ ብታደርጉ የተሻለ ነው ብዬ ነው የማስበው። እኔም የእህትነት ምክሬን እመክራታለሁ። በፊትም ጀምሬ ነግሬያት ነበረ።
ተይ ተይ ነግሬሽ ነበረ አጥር ተንጠልጥዬ አብርሽ ውሽማ እንጂ ባላ አይሆንሽም ብዬ ነግሬያት ነበር። ያኔ አልሰማለችኝ። ታዲያ ምን እናድርግና በእርግጥ አሁንም እንዲህ በቀላሉ ትፋተዋለች ለማለት ይከብደኛል። አንድ ካሳለፉት አንጻር ግን አብርሽ ምንም ነገር በቃ አብረን የሆነ ጊዜ ነበርን፣ ግን አሁን ወደ ትዳሬ፣ ወደ ኑሮዬ፣ ወደ ህይወቴ ተመልሻለሁ ነው እያለ የሚገኘው። ጤነኛ ነኝም ብሏል። በእርግጥ አብርሽ ብዙም የሚያወራ ሰው ብዙም ተናጋሪ ሰው አይደለም። በተፈጥሮ ማየታችሁት ከሆነ አስተውላችሁት ከሆነ ሊናደድ ሊበሳጭ ይችላል፣ ግን በዚህ ልክ በጣም የሚጮህ የሚበሳጭ ሰው አይደለም። እና አሁንም ወደዛ ሰላማዊ ነገሩ ተመልሷል ብዬ አስባለሁ። ታዲያ ሩታና አብርሽ እንግዲህ ከ1 አመት በላይ ሆናቸው። ሄርሜላ ራሱ ከመጣች ምንም ሰላም አግኝተው አያውቁም። እና ከቻሉ እግዚአብሔርን ነው ምላችሁ። አብርሽ እንኳን ከሩታ ጋር ባልነበረበት ሰዓት ውጭ ሀገር ትንሽዬ ሀገር ብትሆንም ሄዶ ጥሩ ጊዜ አሳልፎ ብቻውን ነው የመጣው። ስለዚህ አሁንም ሩታና አብርሽ እንደው እግዚአብሔርን ነው ምላችሁ የድሮ ፍቅራቸው ተመልሶ ማንም ሄርሜላ እርግጠኛው የምነግራችሁ ነገር ሄርሜላ እንደ ወገብ ቅማል ለምትከታተላችሁ በእውነት ትዞራችኋለች። ገና ምንም አይነት ሰላማዊ ህይወትን አትሰጣችሁም። ምንም ማለት ነው። ምክንያቱም እዚህ ጋር ዋሽቷታል፣ በጣም አታሏታል። ነገ አብሯት እንደሚሆን ነገ አብሯት እንደሚቀጥል ነግሯታል። ሶ ያን ነገር ተስፋ አድርጋ ብዙ ያቀደቻቸው እቅዶች ነበሩ። ሰው እንደሆነ ረስታው ዘንግታው ብዙ ነገር ለልቧ የነገረችው ነገር ነበረ። የሆነ ሰዓት ላይ እንዲፈጠራል፣ የሆነ ሰዓት ላይ እንደዚህ ብላ ነግረዋለች። ይሄ አእምሯ፣ ይሄ ጭንቅላቷ አሁን ላይ አይሆንም ቢላት አብርሽ ሊቀበሉ አይችልም ጭንቅላቷ። ሶ መከታተሏ ስለማይቀር እንደው ለትንሽ ጊዜ ለተወሰነ ጊዜ ሰፈራችሁን ቤታችሁም ይታወቃል። ምንም መውጫ መግቢያም ስለማይኖራችሁ ያም እየመጣ አፉን ከሚከፍትባችሁ ይሄም እየመጣ ሪኦኦ ከሚልባችሁ በሰላማዊ መንገድ ልጃችሁን ከቻላችሁ ይዛችሁ ካልቻላችሁ ደግሞ ያንቺ ማዘርጋትተሽ መልካም እህቶች አሉሽ። እግዚአብሔርን እንደው የፈለገ ክፉ ነገር ቢናገሩም የሆነ ነገር ቢናገሩሽ ምን ቢሉሽም ላንቺ መልካም ቤተሰቦች ናቸው። ስትወልጂ ያረሱሽ አለንልሽ ያሉት በችግርሽ ጊዜ ብቅ ያለ ቤተሰብ ነው። በነገራችን ላይ ባዕድ ነው እና ከነሱ ጋር ጥለሽ ውጭ ሀገር ሄዳችሁ ለትንሽ ጊዜ የሄርሜላ ጭቅጭቅ ጋፕ እስኪል ጥሩ ጊዜ ያሳልፋችሁ መጣችሁ። ከዛ በአዲስ መንፈስ ደግሞ ሄርሜላን ለመፋለም ይረዳችኋል ብዬ አስባለሁ። የሩታ ውበት ግን እኔ በጣም ይገርመኛል። እግዚአብሔርን እንኳን የወለደች ያረገዘች ራሷ አትመስልም። ምን ያህል ራሷን ብትጠብቅ ነው በየቀኑ ሶሻል ሚዲያ ላይ መውጣት በራሱ በየቀኑ የተለያየ አይነት አለባበስ ለብሶ መምጣት በራሱ በየቀኑ የተለያየ አይነት የሆነ ለየት ብሎ ለመምጣት መሞከር ራሱ በጣም ከባድ ነው። ግን ሩታ ያንን ሆና እየተገኘች ነው። ልጅ እኮ አሳዳጊ ነች። ልጅ ራበው ጠማው እያለች በጣም ትጨነቃለች እኮ ደክሞት ይሁን አሞት ይሁን በጣም ግን ከዛ በላይ ደግሞ ራሷን እንዴት ትሪት የምታረግ ሴት ጀግና ነች ልትባል ይገባል። ለማንኛውም ምንድነው ይዋ ሊደር እንጂ አህያ የጅብ ነች ብላ ተናግራ አላሩታ ይመችሽ፣ እግዚአብሔር ምስክሬ። እንደው ይመችሽ፣ ወራቶች አይፈጁም ማለት እንደው ሳምንታት ራሱ አልፈጀብሽም እና ጥሩ ነገር ነው። በቃ ትዳርሽን እንዲህ ነው ማዳን ያለብሽ። ለማን ብለሽ ያ ሁሉ ዋጋ የከፈልሽበት ለሄርሜላ ይሄን ትዳር ይሄን ፍቅር ማጣት ምንም ማለት አይደለም። ሳምንታት የቆየ ነው። ያንቺ ግን አመታት የቆየ ነው። ብዙ ዋጋ የተከፈለበት ነው። ስለዚህ አንቺ ወደ እጅሽ ማስገባትሽ ወደ ቤትሽ መሰብሰብሽ ጥሩ ነው። እልህ ውስጥ ብትጋቢ ኑሮ አብርሽንም ታጭው ነበረ፣ አንቺም ሰላምሽን ታጪ ነበር። አብርሽም እዛ ጋር ሄዶ ምንም የሚያገኘው ደስታ አልነበረም። የሆነ ጊዜ ወደ አንቺ መመለሱ አይቀርም ነበር። ለምን እዛ ጋር ያለው ጊዜያዊ ደስታ ነው፣ ጊዜያዊ ሰላም ነው። ምንም ደስ የሚል ነገር አልነበረውም በህይወት ውስጥ። ስለዚህ አሸናፊ አንቺ ሆነሻል። እንኳን ደስ ያለሽ። አብርሽና ሩታ እንግዲህ የሆነ ሀገር ሄዳችሁ እንደ ድሮ ፍቅራችሁ ተመልሶ ጥሩ ጊዜ እያሳለፋችሁ እንደምናያችሁ ተስፋ እናደርጋለን። እግዚአብሔር ከእናንተ ጋር ይሁን። ሄርሜላም እንግዲህ አይዞሽ አታልቅሽ እያለች እንግዲህ ሩታ መልእክት እየላከችልሽ ነው። ያው ባንቺ ህመም መሳለቅ መሳቅ አልችልም አልፈለግም። ምክንያቱም እኔም ሴት ነኝ። ምክንያቱም አንቺም ትናንትና ሩታ ስታለቅስ ውይ እኔም ሴት ነኝ ነገ እንደዚህ በሆነስ ብትይ ኑሮ ይሄ ነገር አይገጥምሽም ነበር። ስለዚህ አሁንም አንቺ በደረሰብሽ ችግር እኔ መሳቅ መሳለቅ አልፈልግም። ምክንያቱም እኔም ሴት ነኝ። ነገ ምን እንደሚያጋጥመኝ ምን አውቃለሁ። ስለዚህ እንደው ሰላም ያርግሽ ነው የምለው።
እንደው የራስሽን ኑሮ የራስሽን ህይወት የምታይበት ነገር ይፈጠር። ፈጣሪ ከአንቺ ጋር ይሁን ነው ምለው። ከዛ ውጭ ሌላ የምለውም ነገር የለም። ስለነበረን ቆይታ እያመሰገንኳችሁ፣ እስኪ እናንተን ሀሳብ አስተያየት ሀሳባችሁን ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በዚህ ሰዓት ሄርሜላ ትክክል ነች ወይንስ አብርሽ ነው ትክክል ወይስ ሩታ ነች ትክክል ብላችሁ ታስባላችሁ? የኔ ሀሳብ እስካሁን የተናገርኳቸው ነገሮች ይመስላሉ። አመሰግናለሁ። ሰላም ደሩልኝ የኔ ምርጣ ምርጦች።